ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን የዕለቱን ዜናዎች ይዤ መጥቻለሁ መሳይ መኮንን ነኝ መልካቾቻችን የአብይ አህመድ አገዛዝ ሹመትና ሽረትን በሰፊው ያከናወነ ይገኛል በቀጣይም በርካታ ባለስልጣናት ከቦታቸው የሚነሱ አዳዲስ ፊቶች የሚመጡበት ሁኔታ እንዳለ እየተገለጸ ነው በዚህ ጉዳይም እንደ አጀንዳ ተደርጎ ህዝብ ትኩረቱን ለማስቀየስም የሚጠቀምበት አንዱ አቅጣጫ እንደሆነም እየተነገረ ይገኛል ለማንኛውም በዛሬው ዕለት የብሔራዊ ባንክ ገዢ አቶ ማሞ ምረቱ ከስልጣናቸው በገዛ ፍቃዳቸው መልቀቃቸውን አስታውቋል ጡት ምክንያቱም የራሴን መስመር ለመከተልና አንዳንድ መሰናክሎችን ለማስተካከል በሚል ኃላፊነታቸው መነሳታቸውን አስታውቀዋል በሌላ በኩል በትላንትናው ዕለት ስልጣን መልቀቃቸው የተገለጸው የኮሙኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ በአቶ ጌታቸው ረዳ መተካታቸውን የተገለጸው የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ የቀደመ ቦታቸውን መልሰው መቆጣጠራቸውን ነው የተገለጸው ሌሎች መረጃዎችም በስፋት እየወጡ ይገኛሉ መሰረት ሚዲያ እንደዘገበው ከሆነ የፌደራል ፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል ወደ ዓለም አቀፍ ኃላፊነት የሚሄዱ በመሆናቸው ቦታውን ለቀው በመትካቸው በአሁኑ ሰዓት የጣሊያን የኢትዮጵያ አምባሳደር የሆኑት ወይዘሮ ደንቢቱ አምቢሳ እንደሚተኩ ነው እየተነገረ ያለው በመሰረት ሚዲያ ዘገባ ከሆነ ዶክተር ለገሰ ቱሉ ወደ ጣሊያን በመሄድ የደንቢቱ አምቢሳን ቦታ በመተካት አምባሳደር ይሆናሉ ነው የሚለው እንግዲህ በርካታ ሹመቶችና ሽረቶች በቀጣይ የምናይ ይሆናል በጎጃም በአብዛኛው አካባቢ ከባድ ውጊያ ሲደረግ ዋለ ከተሞች በቁጥጥር ስር መዋላቸው ታውቋል የአማራ ፋኖ በጎጃም በባህር ዳር ዙሪያ በአዴት በፍኖተ ሰላም በቡሬ በቲሊሊም ከአብይ አህመድ ሰራዊት ጋር ብርቱ ፍልሚያ ማድረጉን የደረሰን መረጃ ያመለክታል የአማራ ፋኖ በጎጃም ከአራት በላይ ክፍለ ጦሮች በተሳተፉባቸው የዛሬዎቹ ውጊያዎች ፍኖተ ሰላምንና ቲሊሊን ጨምሮ ቁልፍ የሆኑ አካባቢዎችን ከአገዛዙ ሰራዊት ላይ በመንጠቅ በቁጥጥር ስር መደረጋቸውን በመግለጽ አስፈላጊው ተልኮ ከተፈጸመ በኋላ ከተሞችን የመልቀቁ እንቅስቃሴ እንደሚደረግ ነው የቋሪት ቀጠና የፋኖ ከፍተኛ አመራር አባል ለአንከር ሚዲያ የገለጸው በሰው ኃይልና በመሳሪያ ከፍተኛ ኪሳራ የደረሰበት የአብይ አህመድ ሰራዊት በፍኖተ ሰላም የገነባው ጠንካራ ምሽጉ መሰበሩን አርበኛ በለጠ አብርሃም የወንዳወቅ ገረመው ብርጌድ የፖለቲካ ጉዳዮች ኃላፊ ገልጿል በአጠቃላይ በማክሰኞ ዕለቱ ውጊያ አገዛዙ ከፍተኛ ጉዳት ደርሶበታል ዝርዝር ውጤቱን በሚቀጥሉት ቀናት እናሳውቃለን ብሏል አርበኛ በለጠ የአብይ አህመድ አገዛዝ የወልቃይት ጠገዴ ሰቲት ሁመራ ዞንን ሊያፈርሰው እየተንቀሳቀሰ መሆኑን በመግለጽ ልሳነ ግፉአን ለኢትዮጵያ ሕዝብ ጥሪ ያደረገ አብይ አህመድ በሰራዊቱ አማካይነት የወልቃይት ጠገዴ ሰቲት ሁመራ ዞንን ለማፍረስ የጀመረው እንቅስቃሴ በአስቸኳይ የማያቆም ከሆነ ሕዝቡ ነጻነቱን ለማስመለስ የጀመረውን ትግል አጠናክሮ የሚቀጥል እንደሚሆን ልሳነ ግፉአን ሰሞኑን ባወጣው መግለጫ አስታውቋል ነገሮች እየተበላሹ ነው ህገወጥ ድርጊቶች በአገዛዙ የጸጥታና የፖለቲካ መዋቅሮች በስፋት እየተፈጸሙ ናቸው በመስዋዕትነት የተገኘውን የህዝቡን ነጻነት የብልጽግናው አገዛዝ ለመንጠቅ በመከላከያ ሰራዊቱ በኩል የጀመረው የማፍረስ እንቅስቃሴ የህዝብ ቁጣ ሊቀሰቅስ እንደሚችል ነው ልሳነ ግፉአን ያስጠነቀቀው ለአንከር ሚዲያ በደረሰ መረጃ በወልቃይት ነገሮች በከፍተኛ ሁኔታ እየተቀየሩ ናቸው በወልቃይት ጠገዴ ጠለምት ተጽዕኖ ፈጣሪ የሆኑ የህዝቡን መብት ለማስጠበቅ አቅም ያላቸው ወጣቶችና ባለሀብቶችን የማሳደድና አካባቢውን እንዲለቁ የማድረጉ እንቅስቃሴ በስፋት እየተካሄደ ነው አያሌ ወጣቶች ወደ እስር ቤት ተወስደዋል በርካቶችም አካባቢውን ጥለው ወደ አጎራባች ክልሎችና ወደ ኤርትራ መሰደዳቸውም እየተነገረ ነው ኮሎኔል ደመቀ ዘውዱ በኃላፊነት የሚገኙበት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ነገሮች ከእጅ እስኪያመልጡና የህዝቡ ነጻነት እስኪነጠቅ ድረስ በዝምታ መመልከታቸው ግራ የሚያጋባ ነው ብለዋል ለአንከር ሚዲያ መረጃውን ያቀበሉ አንድ የዞን አስተዳደር አመራር የተከዜ ዘብ በሚል የተቋቋመው ጠንካራ ኃይልን እየሸረሸረ አካባቢውን ወደ ቀድሞ የባርነት ዘመን አሳልፎ በሚሰጠው የአብይ አህመድ አገዛዝ ላይ ምንም አይነት የተቃውሞ እንቅስቃሴ እያደረጉ አይደለም በሚል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አመራሮችን የሚወክሱት ስማቸው እንዳይጠቀስ
የጠየቁ የዞኑ አንድ አመራር አባል ሁኔታው በዚሁ ከቀጠለ የአካባቢውንም ሆነ የአፍሪካውን ቀንድ ቀጠና ወደ ለየለት ቀውስ የሚያስገባ ግጭት መፈጠሩ የማይቀር ነው ሲሉ ስጋታቸውን ይገልጻሉ። የወልቃይት ጠገዴ ጠለምት ልሳነ ግፉዓን በሰሞኑ መግለጫው የውጭ ሀገር ስጋትን ለመከላከል በጦር ካምፕ የተቀመጠው የአብይ አህመድ ሰራዊት ከተቋቋመበት ዓላማ ውጪ በህዝብ አስተዳደር ውስጥ በመግባት በወልቃይት ጠገዴ ሰቲት ሁመራ ዞን የአማራ ክልል አስተዳደር ውስጥ ጣልቃ ገብቶ እጅግ አሳሳቢ የሆነ መዋቅር የማፍረስ እርምጃ እየወሰደ ነው ሲል ገልጿል። የአብይ አህመድ ሰራዊት የዞኑን የጸጥታ መዋቅር በመጥለፍና በበላይነት በመውሰድ የዞኑን አስተዳደር ለማፍረስ ህገወጥ ድርጊት እየፈጸመ ይገኛል ብሏል። ልሳነ ግፉዓን የብልጽግናው መንግስት በሂደት እንደታየው ለዋት ራያና ጠለምትን አሳልፎ በመስጠትና በተፈናቃዮች ስም እስከነ ትጥቃቸው በመመለስ ስርዓት አልበኝነት እንዲሰፍን አድርጓል በማለት የሚገልጸው ልሳነ ግፉዓን ይህ የሚያሳየው ቀጣዩ ዕቅድ ወልቃይት ጠገዴን ለዓመታት በመከላከያ ሰራዊቱ አስተዳደር ስር ከቆየ በኋላ ህዝበ ውሳኔ ይካሄዳል የሚል እንደሆነ ጠቅሷል። ሆኖም ዕቅዱ የወልቃይት ጠገዴ የአማራ ማንነት ጥያቄን ፍትሃዊ መልስ በመንፈግ የወልቃይት ጠገዴ ሰቲት ሁመራ ዞን ለም የእርሻ ቦታዎችን ለመከላከያ ጀነራሎች በችሮታ መልክ ለመስጠት የታቀደ ስውር የብልጽግና የወረራ ዕቅድ ነው ሲል ይገልጻል። ልሳነ ግፉዓን ከእንግዲህ ከትግራይ ሊመጣ የሚያስብ የትኛውም አስተዳደራዊ ኃይል በማንነቱ ብቻ ሲጨፈጭፈው ከኖረው ህወሓት ተለይቶ የሚታይ አይደለም ብሏል። ልሳነ ግፉዓን ለኢትዮጵያ ህዝብ ባስተላለፈው ጥሪም የብልጽግና መንግስት የወልቃይት ጠገዴ ሰቲት ሁመራ ዞንን ለማፍረስ ብሎም በመከላከያ ሰራዊቱ ስር ለማስተዳደር እየተንቀሳቀሰ በመሆኑ የአማራ ህዝብ ለዚህ ፍትህና ነጻነት ለሚያደርገው ትግል የኢትዮጵያ ህዝብ ከመቼውም ጊዜ በላይ ከወልቃይት ማህበረሰብ ጎን እንዲቆም ልሳነ ግፉዓን ጥሪ አቅርበዋል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች እየተካሄደ ያለው የህልውና ተጋድሎ ዛሬም ቀጥሎ ውሏል። ትላንት መተማ ላይ በነበረው ውጊያ በፋኖ ኃይሎች የተመታው የአብይ አህመድ ሰራዊት የተወሰኑ ወታደሮቹ በሽሽት ዳግም ወደ ሱዳን መግባታቸውን የደረሰን መረጃ ያመለክታል። በቀጠናው የበላይነትን የያዙት የፋኖ ኃይሎች ወደ ምዕራብ ጎንደር ዋና ከተማ ገንዳ ውሃ ጨምሮ ሌሎች አካባቢዎች ትኩረት በማድረግ የአገዛዙ ሰራዊት ላይ ጥቃት መክፈታቸው ለማወቅ ተችሏል። በሌላ በኩል በምዕራብ ጎጃም ፍኖተ ሰላም አቅራቢያ ሰሞኑን ከባድ ውጊያ ሲደረግ መቆየቱ ታውቋል። በትላንትናው ዕለት በተፈጸመ ጥቃት ከ30 በላይ የአገዛዙ ታጣቂዎች ሲገደሉ በርካታ መሳሪያዎች በምርኮ መያዛቸውን የአምስተኛ ክፍለ ጦር ህዝብ ግንኙነት ክፍል ለአንከር ሚዲያ ገልጿል። የአገዛዙ ሰራዊት መፈናፈኛ ባጣ ሁኔታ ውስጥ ገብቷል። ሰራዊቱ ተሰላችቷል። ለፋኖ እጅ ለመስጠት አጋጣሚውን የሚጠብቅ ሰራዊት እንጂ ቆሞ የሚዋጋ አይደለም ይላል የአማራ ፋኖ በጎጃም የአምስተኛ ክፍለ ጦር ህዝብ ግንኙነት ክፍል አርበኛ እንዳለው። በዛሬው ዕለት በተለይም ከፍኖተ ሰላም በስተ ምስራቅ አቅጣጫ ልዩ ቦታዋ ሀና ማርያም ብለን በመጠራው የፍኖተ ሰላም ጫካማ ወይም ገውቻው አካባቢ የጠላት ተባባሪ የሆነው በተለይም ከአማራ አብራክ የወጣው የአድማ ብተና ሙሉ በሙሉ በፋኖቻችን ላይ ጥቃት ለመሰንዘር ተንቀሳቅሶ ነበር። በዚህ እንቅስቃሴው ላይ ግን የሚገርም ነገር መሳያው የመንዛው ዳሞት ብርጌድ ሙሉ በሙሉ ሻለቆችና እንዲሁም የገረመው ወንዳው ቋሪት ብርጌድ 4ኛ ሻለቃ 3ኛ ሻለቃና ልዩ ኮማንዶ ተጣምረው ባደረጉት ውጊያ ከ30 በላይ የሚሆን የአድማ ብተና አባላት ተደምስሷል። በዚህ ቁጥር ልክ ደግሞ በአብዛኛው ቁስለኛ ሆኗል። በጥቅል እንግዲህ መጨረሻ ላይም የተወሰኑ የመከላከያ አባላትና አድማ ብተና የተረፉት በቅርብ ርቀት ከፍኖተ ሰላም ከተማ ስለነበር የውጊያው ቦታ የፔምፔ ሽፋን ነው የሚቺ ድረስ ድረስ የምንላት ተሽከርካሪ በአብዛኛው በርካታ የቡድን መሳሪያዎችን ከውስጥ ይዛ ነው የምትንቀሳቀሰው። የድሽቃ፣ የስናይፐር፣ የብሬና ሌሎች ጥቁር መሳሪያዎችን በሙሉ ከውስጡ ነው ብዙም ጊዜ መመታት የማትችል ምች መሳሪያ በሱ ነው ከበድ ያለ ጥቃት ሲተነዘርባቸው ብዙም ጊዜ ተከላክለው ቁስለኛቸውንም ሌላውንም የተረፈውን የመከላከያ አባላት አድማ ብተና ፖሊስ ብዙም ጊዜ የሚያወጡት። በተመሳሳይም ዛሬም በዚህ ልክ ነው እንግዲህ ከአጠቃላይ እልቂት ወይም ፍጅት የዳኑት። በጥቅል ግን እጅግ በጣም በሚገርም ሁኔታ ከቀኑ 7 ሰዓት እስከ 8 ሰዓት በተደረገው በዚህ ውጊያ በአብዛኛው የጠላት ኃይል ሙት ሆኖ የተወሰነው በዚያው ቁጥር ልክም ቁስለኛ ሆኖ ወደ ፍኖተ ሰላም ከተማ ወደሚገኘው ሆስፒታል ለሕክምና ገብቷል። በትናንትናው ዕለት በተለይ በጥቅምት 21 2017 ዓ.ም ጀነራል አዳምነህ መንግስቴ የተለያዩ የፋኖ ከፍተኛ አመራሮቻችንን ስማቸውን እያጠለሸ በዚያ ልክ እያወገዘ ስብሰባ የተወሰኑ የህብረተሰብ ክፍሎችን ሲያዋይ ይውላል። ነገር ግን ለእነ አዳምነህ መንግስት የሚገባቸውን ምላሽ በዛሬው ዕለት ሲያወሩበትና ሲደነፉበት ለዋለው
ጉዳይ ፋኖ ምላሽ ሰጥቷል። ለዚህም እንግዲህ ከ30 በላይ የሚሆን የአድማ ብተና አባላት ተቀጥቅጧል ወይም በዛ ልክ እርምጃ ተወስዶበታል። በአሁኑ ሰዓት የጠላት ኃይል አንገቱን ደፍቶ እጅግ በጣም ልቡ ተሰብሮ በፍኖተ ሰላም ከተማ ብቻ ተወስኖ ነው የሚገኘው። ቡሬ ከተማ በተመሳሳይ በዚህ ልክ በቅርብ በሚገኝ የደጃች አስቦ ቡሬ ዳሞት ብርጌድ አባላት ወይም ሻለቃዎች ታጥሮ ነው የሚገኘው። ሰሞኑን በተከታታይ ውጊያ እያደረጋችሁ እንዳላችሁ ነው የምሰማው። ያው የድሮን ጥቃቱም አልተቋረጠም። ነገር ግን በዚህ መሃል በተለያዩ አውደ ውጊያዎች ድል እያስመዘገባችሁ ነው የምትገኙት። የአብይ አህመድ ሰራዊት መንቀሳቀስ በማይችልበት ከምሽግና ከካምፕ መውጣት በማይችልበት ሁኔታ እንደሚገኝ ነው እየሰማንም ያለ ነው። እንደው አጠቃላይ ቁመናው ምን ይመስላል? ወጥቶ ማጥቃት ይችላል? ወጥቶ እንቅስቃሴ ማድረግ ይቻላል? ከነዚህ ከአድማ በታኝና ከሚሊሻው ባሻገር መከላከያ ሰራዊቱ መንቀሳቀስ የሚችልበት ሁኔታ አለ? የሚገርም ነገር ሰሞኑ ከውስጥ ያገኘ ነው መረጃ የሚያስደንቀው የሚያስገርመው ምን አለ በዚህ አካባቢ ያለው ፋኖ ለአንዴና ለመጨረሻ ጊዜ ሙሉ ጥቃቱን ሰንዝሮ እኛ ለይቶልን በዚያው በተበተን በጠፋን የሚል ከአድማ ብተና ከፖሊስና ከሚሊሻ መረጃ አግኝተናል። እና ጦርነቱን አፋፍማችሁ ለአንዴና ለመጨረሻ ጊዜ በዚህ በጎጃም አካባቢ ያለውን እንቅስቃሴያችን ወደ ቤታችን የምንገባበትን የሚያስችል አጠቃላይ ግዳጅ ብትፈጽሙ በእርግጠኝነት ለመናገር ግማሹ እጁን መስጠት ይችላል። ሌላውም ለመዋጋት በሚያስችል ሞራል ወይም ዝቅተኝነት ውስጥ ነው የሚገኘው። አጠቃላይ ስናየው የጠላት እንቅስቃሴ እጅግ በጣም ሞራሉ ደቆ መንፈሱን በዚያ ልክ ተዳክሞ ነው የሚገኘው እዚህ ጎጃም ውስጥ ያለው። ያን ያክል ለመዋጋት የሚያስችልም እንትን ላይ አይደሉም። በተከታታይ ከፍተኛ ምት ነው የሚደርስባቸው። አጠቃላይ ያለው መቀናጀትም እንደ አማራ ፋኖ በጎጃም አንዱ ብርጌድ ከአንዱ ጋር በጣም ልዩ ነው። የህብረተሰቡ ተሳትፎ በዚያ ልክ እጅግ በጣም እንድንዋጋ እንድንበረታ የሚያደርገን ነው። ይሄም ብዬ እንግዲህ የሚገርም ነገር የአድማ ብተና ፖሊስና ሚሊሻ ብዙውን ጊዜ መሳሪያቸው ተነጥቆ ባዶ እጃቸውን ነው የሚውሉት። እንዲያውም ወደ መስመር ወጣ እያሉ መከላከያ ነው ቀረጥ እየቀረጠ አልፎ አልፎ የሚገኘው እንጂ መከላከያ ካለው የአማራ ቅጥረኛ ከሆነው የአብይ አህመድ ዙፋን ከሚጠብቀው አድማ ብተና ፖሊስና ሚሊሻ ጋር ግን ተፋተዋል ማለት ይቻላል። በመንፈስ አብረው አይደሉም ያሉት። ግዴታ ሆኖባቸው ይችን ቀን እንዴት ማለፍ እንዳለባቸው ግራ ገብቷቸው መናበብ በማይችሉበት ቁመና ነገር ግን የኛ ጠንከር ያለ ምት ካረፈባቸው በእርግጠኝነት እነግራለሁ በቅርብ ቀን ወይ እጁን ይሰጣል ወይ ይደመሰሳል። እና በዚህ የሞራል ዝቅጠት ወይም የማንነት ቀውስ ውስጥ ነው የሚገኘው እንግዲህ አጠቃላይ የጠላት አስተላለፍ ነው። በምዕራብ ጎንደር በሻለቃ ሸርብ የሚመራው ብርጌድ ነዳጅ የጫኑ 11 ከባድ ተሽከርካሪዎችን በቁጥጥሩ ስር ማድረጉን አስታውቋል። ወደ መሃል ሀገር የሚጓጓዘውንና ለአገዛዙ ሰራዊት ትራንስፖርት አገልግሎት በሚል ህጋዊ ባልሆነ መንገድ በሱዳን ድንበር በኩል ወደ ኢትዮጵያ የገቡትን ነዳጅ የጫኑ ተሳቢ ተሽከርካሪዎችን ከነሹፌሮቻቸው በቁጥጥር ስር ማድረጉን የጠቀሱት ሻለቃ ሸርብ በቀጠናው የአብይ አህመድን ስርዓት እያፈረስነው ነው ሲሉ ለአንከር ሚዲያ በሰጡት ቃለ መጠይቅ ላይ ገልጸዋል። ከሱዳን ሱዳን ከጎንደር መተማ ያለው ደረቅ ወደብ መስመሩ ተዘግቶ ኢትዮጵያ ውል ወሰደችበት ሀገር አቀፍ ውል ወሰደችበት በጅቡቲ ነው። ግን ደግሞ አሁን በሱዳን በኩል 11 ቦቴዎችን በሱዳን ባለሀብት ሱዳን ቦቴዎች ናቸው። ሹፌሮቹም የሱዳን ዜጋ ናቸው። የአውሮፕላን ነዳጅ ጭኖ ማራን ያርከፈከፈ ነው። ወይም ደግሞ ፕሌኖች ተጠቅሞ ማቀጣጠያዎችን ይዞ ወደ ኢትዮጵያ ሲያስገባ ነዳጆችን በቁጥጥር ስር በመዋልና ሹፌሮችንም በቁጥጥር ስር በመዋል መንግስት ያገዛዙ ሰራዊት በከፍተኛ ደረጃ ጫና አድርጎ ገብቶ ነበረ። እሱ መከላከል ተሰርቶ ጠላትም ተሸንፎ ወደ ምዕራብ ጎንደር ዞን ገንዶ የገባበት ሁኔታ አለ። አሁንም ንብረቱ በፋኖ ቁጥጥር ስር እንደዋለ ነው። ጠላትም ከፋኖ ነጥቆ ሊወስደው የማይችል መሆኑን እና በአጠቃላይ በአማራ ሕዝብ ላይ ከፍተኛ የሆነ ጫና የፈጠረ መሆኑን የተቻለው ጋዝ ነው፣ ኦክሲጂን ነገር ነው እና የፕሌን ነው ለማቃጠል እንኳ ቢሞከር ከ20 ኪሎ ሜትር በላይ የሚያቃጥል ነው። በአጠቃላይ ጉዳቱ ከፍተኛ በመሆኑ ግን በአጠቃላይ ንብረቱን ፋኖ በቁጥጥር ስር አውሎ ከዋና ኢንተርናሽናል መስመሩ አጥፈን ተቆጣጥረን እንገኛለን። ምናልባት እዚህ ጋር እነዚህ አሁን የወሰዳችሁት እርምጃ በደንብ ስናጤ ነው። ይሄ የወደብ ወደ ሀገር ውስጥ የሚገባን 11 መኪና ተከታታይ ተሳቢ መኪናን ነው እንግዲህ የነዳጅ የጫኑትን ነው በቁጥጥር ስር ያደረጋችሁት። ምን ያህል ወታደራዊ ጠቀሜታው ከፍ ያለ ነው ብላችሁ ታምናላችሁ? ምናልባት ይሄ ነዳጅን በተመለከተ ያው ጦርነት ላይ ነው ያላችሁት። አገዛዙን የሚያስጨንቁ ነገሮችን በማድረግ ወታደራዊ ድሎችን ልታሰፉ እንደምትችሉ ይጠበቃል። ግን ወታደራዊ ጠቀሜታው ምን ያህል ነው ብላችሁ ታስባላችሁ? ይሄ የዛሬው እርምጃችሁ? የዛሬው እርምጃችን እጅግ ከምንም በላይ ከፍተኛ የሆነ ጠቀሜታ አለው። ይህ ጠቀሜታ ምንድነው? ተከታታይ ነገሮች ነው እያስገባ ያለ። እንደዚህ አይነት ውጤዎች ከውጭ ከሱዳን ወደ ኢትዮጵያ ገብተው ያውቁም በዚህ መስመር እነዚህ ብቻ ናቸው። 11 በልዩነት ነው የገቡትኝ። እነዚህ ደግሞ በቀጥታ እንዳለ የፕሌን ነዳጅ ነው የጫኑትኝ። ጥቆማ ሱዳን ኢትዮጵያ ውስጥ በሚኖሩ ዜጎች ነው እየተነገረን፣ መረጃ በስልክ ተነግሮን በቀጥታ እንዳለ መስመር ዘግተን ንብረቱን እንድንቆጣጠሩ አድርጎናል። ስለዚህ
ስለዚህ ወታደራዊ ስርዓቱ ፋኖ በተደራጀና በተጠናከረ አግባብ የወሰዳቸው እርምጃዎች እጅግ የሚያስደስቱ ሁኔታ ነው እየተወሰደ ያለ ብለን ነው የምንወስደው። ውጭ ላይ በሱዳን ውስጥ የሚገኙ ኢትዮጵያውያኖችም የሰጡት ጥቆማ በመሆኑ ፋኖ በቁጥጥር ስር አውሎታል ንብረቱን። በአጠቃላይ ሹፌሮችም በቁጥጥር ስር ውለዋል። ይህ ነገር በቀጥታ እንዳለ እገዛ እየተሰጠን ያለ ትውልደ ኢትዮጵያውያን የሆኑ በተለያየ ሀገር የሚኖሩ የአማራን ሞት እና በደል የተገነዘቡ በሚሰጡት ጥቆማ ፋኖ በተቆጣጠራቸው መስመሮች ላይ እንደዚህ አይነት ንብረቶችን እርምጃ የወሰደ መሆኑን ይህ በከፍተኛ ደረጃ ላይ ለእኛ ከፍተኛ ለአማራ ጠቀሜታ አለው ብለን እናስባለን። ምናልባት በዛ አካባቢ የአገዛዙ ሰራዊት አልነበረም። እንግዲህ እንደ ምዕራብ ጎንደር ላይ ከመተማ ዮሐንስ አንስቶ እነ ኮኪትን ባለፉት 2-3 ሳምንታት በተደረጉ ውጊያዎች አካባቢው ላይ የአገዛዙ ሰራዊት ተመቷል፣ ብዙ ቦታዎችን ተነጥቋል። ተረፉትም ወደ ሱዳን እንደገቡ ነው ከነትጥቃቸው የሰማ ነው። ይህንንም የውጭ ሀገር ሚዲያዎች ሁሉ ጠቅሰውታል። ስለዚህ የአገዛዙ ሰራዊት በዛ አካባቢ የለም ማለት ነው። የአገዛዙ ሰራዊት በቀጠናው 2 ካምፕ ነበረ። 2ቱም ካምፕ በሐምሌ 10 ነበር የተቆጣጠሩት። እሱ እኔ በመመራው ክፍለ ጦር በቁጥጥር ስር የዋለ ነው። ምዕራቡ ዞን ገንዷ ከተማ ቀጥሎ ያለውን ወደ ጭልጋ በኩል የሚሄደውን መስመር በታች በኩል ያለው የአረበኞች ክፍለ ጦርና የጣና ዋሴ ክፍለ ጦር፣ የካራማራ ክፍለ ጦር እና ሌላ ኦሚደላ ክፍለ ጦር በመተጋገዝ ያን ስራ እየሰሩ ይገኛሉ። እኔ ደግሞ ይህን በላይ በኩል ያለውን በደንብ በስርዓት እየሰራለን። መንግስት የተለያዩ ራሽኖች እንዳይመጣ በሩዝ በመሆኑ በሄሊኮፕተር እያመላለሰ ያገዛዙ ሰራዊት በምዕራብ ጎንደር ሼዲ ከተማ ላይ በገንዳዋ ዞን ሲቀልብ ይታያል እና በዚህ ልክ ቀጥታ እንዳለ ቦታውን ፋኖ በከፍተኛ የሰራዊት ቁጥር ስለተቆጣጠረው ያገዛዙ ሰራዊት በእነዚህ ቦታዎች ላይ አልፎ ለመሄድ የተቸገረበት ሁኔታ እንዳለ ይህን በእርግጠኝነት መናገር እችላለሁ። እንግዲህ በዛ አካባቢ ያገዛዙ ሰራዊትን የበላይነት አሳጥታችሁ እንዳለ ነው የምንሰማው። ምዕራብ ጎንደርን ከገንዳዋ በቀር ሌሎች አካባቢዎችን እንደዚሁ በቁጥጥር ስር እያደረጋችሁ ነው ያላችሁትና እንደው መልእክት አላችሁ? በመጨረሻ ያለን መልእክት ምንድነው? አንደኛ ይህን በምዕራብ በሰሜን ጎንደር ምዕራብ ሱዳን በኩል ያለውን ደረቅ ወደብ ፋኖ ከተቆጣጠረው 1 ዓመት ነው። ያገዛዙ ሰራዊት ደግሞ ቦታውን የተቆጣጠረ መስሎ በቀጥታ እንዳለ አማራን የሚያጠፉና የሚያወድሙ የቦምብና የተለያዩ ተተኳሽ ማቀጣጣያዎችን አሹልኮ ሊያገባ ሲል ፋኖ በቀጥታ እንዳለ በውጭም በሀገር ውስጥም ባለው መረጃ ተከታትሎ እርምጃ የወሰደ መሆኑን ይህን ግምት ውስጥ በማስገባት ሁሉ ኢትዮጵያውያንና የአማራ ተወላጅ የሆኑ በጠቅላላ ለወገን ደራሽ ወገን ነውና በዚህ ላይ ሁሉም ሰው ሊተባበረን ይገባል። እኛ የመከላከያ ሰራዊትን የፌዴራል ፖሊሶችን እና በጠቅላላ ያገዛዙ የሰራዊት አባል የሆኑትን በህጋዊ መንገድ እጃቸውን ሲሰጡ ያገዛዙን ስርዓት ተቃውመው ጥሰው ጥለው ሲመጡ ሲቪል መታወቂያ እያዘጋጀነ ሲቪል ልብስ እያለበስን በክብር የምንሸኛቸው መሆኑን ኢትዮጵያውያንና የአማራ ተወላጆች በውጭ ሀገር ውስጥ ያሉ እንዲታዘቡና ከጎናችን እንዲቆሙ። ስለዚህ የአማራ ህዝብ ለ1 ዓመት ያህል በተከታታይ 10 ዓመት የቆየ